የኢየሱስ እንደማይቶ የሚያውቅ ማናችንም አላየንም። ግን ደግሞ ደሙ ይሾ ገብቻለሁ አለ። ደም የሚለውን ፊደል አሜን ስንል ያ ደም የሚለው ፊደል ውስጥ የኢየሱስ የደሙ ኃይል አለ። ከዛስ መጥቶ እኛን የኃጢአታችንን ምን አድርገን አጠበ። በስራችን ቢሆን አይሆንም። ግን ያመንነው ምን አለ? በደም ታጥባችኋል ሲል ራሱን ከእናንተ ጋር አስታርቋል ሲል ኢየሱስ መስቀል ላይ መስዋዕት ሆኗል ሲል አሜን ያልነው ቃል እኮ ነው። ቃሉ ግን ኖርማል ቃል አይደለም። ውስጡ ምን አለ? የመለኮት ኃይል አለበት። ገብቶ ያንን የኩነኔ ህሊና አጥቦ እርኩሰት የሚመኘውን ማንነት አጥቦ እንዴት እንደሆነ በማይገባን የመንፈስ ቅዱስ አሰራር ከውስጣችን አጥፎ ብራንድ ኒው ያደረገን የቀደመውን ምኞት እንዳለ ከህይወታችን ላይ የገነደሰ ኢየሱስ በቃሉ አማካይነት ገብቶ የሮሜን መጽሐፍ ሁላችንም እናወጣና ሮሜ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ ያለውን ጮክ ብለን እናነባዋለን። 1 2 3 በጋራ እናንብብ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ እሱም ጌታችን ኢየሱስ ክርስቶስ ነው። እንደግመዋለን ጮክ ብለን ረገጥ አድርገን 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት እንተንሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ። ሃሌሉያ! እርሱም ማን ነው? ጌታችን ኢየሱስ። ይሄ ጌታችን ኢየሱስ ክርስቶስ ከምዕራፍ 1 ቁጥር 1 ጀምሮ ሐዋርያው ጳውሎስ ተከታታይ ስናየውን የመጣ ነው። እኔ ራሴ ሐዋርያ ሆኜ የተጠራሁለት ለእግዚአብሔር ወንጌል የተለየሁለት አስቀድሞ በነቢያቱ አፍ የተነገረ በቅዱሳት መጽሐፍ ደግሞ የተጻፈ ወንጌል ነው። ወንጌሉ በስንዴ ወረፋ የመጣ አይደለም። ነጮች በእርዳታ ያስገቡት አይደለም። በምንም አይነት መንገድ ከመካከለኛው ምስራቅ የመጣ የሃይማኖት ስርዓት አይደለም። የመጣው ከሰማይ ነው። እሱ ከዘላለም ዘመናት በፊት የነበረ ነው። በቃሉ እውነት የሚሰራ ነው። በብሉይ ኪዳን በእነሱ የነበረ የክርስቶስ መንፈስ የተነበየው ነው። አሁን ደግሞ በሥጋ ኢየሱስ ሰው ሆኖ ሲመጣ ያ መንፈስ ያረፈበት ነው። በምድራችን ላይ ደግሞ እውነተኛውን ሕይወት ኖሮ በመስቀል ሞቶ ደግሞ ያልቀረ ከሙታን የተነሳ ነው። ይህም ደግሞ አለ ይህም ወንጌል አለ በሥጋ ሃሌሉያ የመጣ ነው። አምላክ ሰው ሆኖ የመጣበት ነው። መለኮት ምድር የወረደበት ተናግሮ ብቻ ድርሰቱን ጽፎ ብቻ ቻው ያለ ሳይሆን በምድር በትክክል በምድር ምን ያለ በሥጋ የተወለደ ነው። ደግሞ ሞቶ ያልቀረ በቅድስና መንፈስ ደግሞ በኃይል የተነሳ እርሱም አለ ልጁ ነው። ሄሎ ስለማን ነው አለ? በኃይል የተነሳ ነው አለና ሌላ ማይሆን ብለው እንዳይንከራተቱ እሱም ጌታችን ኢየሱስ ክርስቶስ ይባላል። ወንጌል አማኝ ነኝ ስትል ምን እያልክ ነው? ወንጌል የምታምነው ምንድን ነው? ወንጌል አማኝ ነኝ ማለት አንደኛ ጳውሎስ እንደነገረን ወንጌሉ አለ ከምድር የመጣ ሳይሆን ከዘላለም ዘመናት በፊት ነው። በነቢያቱ አፍ የተነገረን በቅዱሳት መጽሐፍ የተጻፈን። ምንድን ነው የምታምነው? በስንዴ የመጣ ሳይሆን አዲስ ሃይማኖት ሳይሆን በመጽሐፍ ጥቅልል አስቀድሞ የተነገረ ነቢያት ተነስተው የተነበዩለት ቅዱሳን ሰዎች ተነስተው የጻፉለት እግዚአብሔር በእነሱ ሆኖ ሰርቶባቸው ለሚመጣው ነገር የተዘጋጀ ሲመጣ ደግሞ ግራ እንዳንጋባ ሞቶ ያልቀረ ከሙታን በመነሳት ትንቢቱን ሕያው ያረገ ኢየሱስ ክርስቶስ ይባላል። ሃሌሉያ!
አሁን በስጋ ከዳዊት ዘር የምትለዋን እያየን ነበረ ሳምንት ዕለታ። በስጋ ከማን ነው? ከዳዊት ዘር። እስኪ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ከሳምንት ዕለታው ጋር አያይዘዋለሁ፣ ትንሽ አያይዘዋለሁኝ። በስጋ ከማን ነው? ከዳዊት ዘር ነው። ማን? ይሄ ወንጌሉ ማን ነው? እሱ ኢየሱስ ክርስቶስ ነው። ወንጌል ስለ ሰዎች አይደለም። ወንጌል ስለ እንጀራ አይደለም። ወንጌል ስለምንጠጣው አይደለም። ወንጌል ስለተጸለየበትም ዘይትና ውሃ አይደለም። ወንጌል ስለ ትንቢትም አይደለም። ወንጌል ይተነብያል፣ ግን ትንቢት ወንጌል አይደለም። እደግመዋለሁ። ወንጌል ወንጌላዊ አለው። ወንጌላዊ ግን ወንጌል አይደለም። እደግመዋለሁ። ወንጌል ወንጌላዊ ያፈራል እንጂ ወንጌላዊ ወንጌል አይሰራም። ቆይ እደግመዋለሁ። ወንጌል ውስጡ ወንጌላዊ አለው። ወንጌል ውስጡ ልጅ አለው። ወንጌል ውስጡ ነቢይ አለው። ወንጌል የሌለው የለም። ነገር ግን ነቢይነት ወንጌልነት አይደለም። ነቢይ የምንሆነው ለወንጌል መሆን አለበት። ለምን? ጳውሎስ ሐዋርያ ነኝ አለ። ግን የተለየሁት ለዚህ ለእግዚአብሔር እኔን ሐዋርያ ላረገኝ ወንጌል ተለይቻለሁ። እኔ ሐዋርያ አይደለሁም የምትል ካለ ልጅ የሆንከውም ለዚህ ወንጌል ነው። ስለዚህ የምትኖረው ለዚህ ወንጌል ነው። ወንጌል ስለ ሰው ሳይሆን ስለ ልጁ ስለ ኢየሱስ። አልሰማም። ወንጌል ስለማን ነው? ይኸውላችሁ ወንጌልን እንድንወደው የሚያደርገን እኛን ተሳታፊ ማድረጉ ነው። ወንጌል ውስጥ እኛን ኢንቪቴሽን ደርሶን ተካተትን እንጂ ወንጌል ስለኛ ሳይሆን ስለ ልጁ ነው። እደግመዋለሁ። ስለማን ነው? ልጁ። ወንጌል ስለ ልጁ ስለ ኢየሱስ። አልሰማው። ወንጌል ስለማን ነው? ስለዚህ ወንጌል እየሰማው ነው ስትል ስለ ሲኦል አይደለም። እህቴ እሳት አለ እባብና ትል የሚፈጭበት እሳት ይበላል ንስሐ ግባ አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ። ወንጌል ፍርድ ላይ ከፍርድ አይጀምርም፣ ከተፈረደለት ይጀምራል። አሌሉያ። እግዚአብሔር ለሰው ልጆች ፈርዷል። የሰው ልጆች ጠላት የሆነው ዲያብሎስ ላይ ግን ፈርዶበታል። ከተፈረደበት አይጀመርም፣ ከተፈረደለት ነው። ቆይ ወንጌል በየትኛውም የፍርድ ቤት ሂዱ፣ ዳኛ ማተም ሲመታ የሚፈርድበት ሰው ቢኖርም ግን የሚፈርድበት ሰው በዳይ ነው ወይም ችግር ፈጣሪ ነው። የሚፈረድለት ግን መብቱን የተነፈገ ነው፣ መብቱን ማግኘት ያለበት ነው። ስለዚህ ሲፈረድለት ለዛኛው አይደለም እኮ የሚፈርድ ፍትህ አይደለም የምንለው። ፍትህ ተብሎ እኮ የሚፈረደው ለሰይጣን አይደለም፣ የሚፈረደው ለሰው ልጆች ነው። ለሰው ልጆች እግዚአብሔር ፈረደ። አልሰማው ምን አለ? ግን ለሰው ልጆች ሲፈርድ እሱ ላይ በተቃራኒ የሰው ልጆች ጠላት ሆኖ በቆመው ላይ ፈረደበት። ለዚህ ነው ያንቺ ጠላት ተፈርዶበታል። አልሰማው። እስቲ ተፈርዶበታል በሉ። ላንቺ እስቲ ተፈርዶልኛል በይ። ተፈርዶልኛል ስትል የፍርድ ወረቀት ይችላል። ተፈርዶልኛል ስትል ወንጌል የፍርድ ወረቀቱን ነው አይሰጠ፣ የዳኛውን ማህተም አረጋግጦ ነው አይሰጠ። ኢየሱስ መስቀል ላይ ተፈጸመ ሲል ማህተሙ ተመቷል። ላንቺ ደብዳቤው ተልኮልሻል። ከዚህ በኋላ ኃጢአትሽ ይቅር ተብሏል የሚል ማንም እንዳይኮንንሽ የሚል። ከሳሹ ሲመጣ የምታሳየው ምንድን ነው? ወደ እግዚአብሔር አይጸለይም። ከሳሽ ሲመጣ ላጣርገ ደብዳቤህን ይኸውልህ አላነበብከውም? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ያለምን ኃጢአት አስታርቋል፣ በማንም ላይ አይፈርድባቸውም ይላል። ማን አንተ በእኔና በአባቴ መካከል ማን ኢንቫይት ያደረገ? እዚህ መካከል ሂድ ጥፋ ከፊት ማለት ይችላል። ለምን ካልከኝ የፍርድ ወረቀቱን ከያዝከው ብቻ። እስኪ አንድ ሰው ይዤዋለሁ ይበል። እሺ፣ ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ኦኬ፣ መጀመሪያ አለ። በመጀመሪያው ምን ነበር? ቃል ነበር። ወይም ደግሞ በምናቀው ሥላሴ አብ፣ ወልድ፣ መንፈስ ቅዱስ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ።
አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ሶስት አምላክ ሳይሆን አንድ አምላክ በግብር በስራ በሶስት የተገለጡ አብ ወልድ እና መንፈስ ቅዱስ። አሁን በመጀመሪያ ሳይሆን የሚለን በመጀመሪያና በመጀመሪያው ይለያያል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከዘፍጥረት ምዕራፍ 1 ቁጥር 1 አልፎ ነው የሚያየው። የዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ የሚል ቃል ታገኛላችሁ። የዘፍጥረቱ ጀማሪ በመጀመሪያ እግዚአብሔር ብሎ መጀመሪያ ነው የሚለው። እግዚአብሔር ሰማይና ምድርን ብሎ ነው የሚጀምረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ግን ከዘፍጥረት አልፎ ስለሆነ የሚያየው በመጀመሪያው ነው የሚለው። በመጀመሪያና በመጀመሪያው ይለያያል። መጀመሪያ ከሆነ የአንድ ነገር የሚጀመርበት ቀን አለ፣ የተጀመረበት ሰዓት አለ። በመጀመሪያ ሲባል ጀምሯል፣ አንድ ነገር የተጀመረ ነገር ነው። ለምሳሌ ይህንን እዚህ ጋ የሰራሁት እዚህ ጋ እግዚአብሔር ነገሮችን ሲጀምር እዚህ ጋ ጅማሬ ነው። በመጀመሪያ ካልን እዚህ ጋ ጅማሬ ነው። በመጀመሪያው ካልን ግን በተጀመረው ሳይሆን በጀመረው ነው። በተጀመረና በጀመረ ሰው መካከል ሁለት የተለያዩ ናቸው። ለምሳሌ ሰማይ ተጀምሮ ነው። ሰማይን የጀመረ ግን አለ ሌላ። ምድር ተጀምሮ ነው። ምድርን የጀመረ ግን አለ ሌላ። ለምሳሌ ሰው ተጀምሮ ነው። ሰውን ግን የጀመረ አለ ሌላ። እሱ ጅማሬ የለውም። የጅማሬ ሁሉ ምንጭ ነው። ሄሎ ጅማሬ የለውም። እሱ የሚጀመሩ ነገሮች ሁሉ ምንጭ ነው። ለዚህ ነው የራእይ መጽሐፍ አልፋው እሱ ነው አለ። እግዚአብሔር ሀ ብሎ ነገርን ሲጀምር የጀመረው በክርስቶስ ነው። ደግሞ ሲደመድም የሚዘጋው በክርስቶስ ነው። ክርስቶስ ኢየሱስ እርሱ አልፋና ኦሜጋ ነው። መጀመሪያና መጨረሻ ነው። መነሻውም መድረሻውም ማን ነው? ክርስቶስ ነው። ክብር ለስሙ ይሁን። ስለዚህ አሁን የእግዚአብሔር ፕሮግራም ተጀምሮ እስኪያልቅ ክርስቶስ ይባላል። የእግዚአብሔር እቅድ አልፋውም ኦሜጋውም ጌታ ኢየሱስ ነው። መካከል ላይ ባለ የእግዚአብሔርን ነገር መፍታት አይቻልም። መካከል ላይ የገጠሙንን የምንፈታቸው ከጅማሬው ነው። ከጅማሬው ካላየነው ነገሩን ሚስ እናደርጋለን። አሁንም በስጋ ከዳዊት ዘር ነው ሲለን ከዳዊት ከጀመርን ሚስ እናደርጋለን። ግን ዳዊትን የጀመረ ግን አለ። እያገኛችሁ ነው? ወንጌል ከእግዚአብሔር ልብ የሚመነጭ ስለሆነ ከእግዚአብሔር ልብ ያልመነጨ ወንጌል መሃል ላይ ይደፈርስና ችግር ይሆናል። አሁን እኛ ሰፈር የማርያም ወንዝ የሚባል አለ። ወንዙ የማርያም ወንዝ ይባላል እና ሄዳችሁ ስታዩት በጣም የደፈረሰ ነው። አተላ ነው። በጣም የቆሸሸ ነው። አፈሩ ምኑ በጣም ነው የሚያስጠላው። ግን የማርያም ወንዝን ተከትላችሁ ስትሄዱ የምትደርሱት እንጦጦ ፓርክ ነው። የእንጦጦ ፓርክ ጋር ወንዙን ስታዩት ከአለት ላይ የሚፈስ ኩልል ያለ ንጹህ ውሃ ነው። ግን እኛ የምናየው ማርያም ወንዝ ስለሆነ ብዙ ኪሎ ሜትሮችን አቋርጦ መጥቶ ስለሆነ ቆሻሻውን ነው የምናየው። እነዛ ቆሻሻዎች ግን ምንጩ ላይ አልነበሩም። መሃል ላይ እያግበሰበሰ ይዟቸው የመጣው ነው። አሁንም ከዳዊት ስትጀምር ወንጌሉ ፐርፌክት አይሆንም። ለምን? መሃል ላይ ተግበስብሶ የመጣ ብዙ ነገር አለ። ከአዳምም ከጀመርክ ልክ አይሆንም። ከጀማሪው ከኢየሱስ ስትጀምር ግን ከጠራው ምንጭ ስትጀምር ግን መደምደሚያው ላይ ያደርሳል። ሄሎ መጽሐፍ ሲናገር እግዚአብሔር እረኛዬ ነው አለና በለመለመ መስክ ምን ይለኛል? አሁን የለመለመ መስክ የሚመስለው አንዱ የለመለመ መስክ መጽሐፍ ቅዱስ አይደለም። መስክ አለው ግን መጽሐፍ ቅዱስ። ሄሎ ዳዊት ከእረኝነት ከበግ ጥበቃ ጋር አገናኝቶ የእግዚአብሔርን እረኝነት ነው የነገረን። የእግዚአብሔር እረኝነት እንደ ከብት መጠበቅ ግን አይደለም። ለምሳሌ ከብቶቹ ያረፈ የተረጋጋ ለምለም የሆነ ቦታ ላይ ሄደው እንዲመገቡ አንድ እረኛ ምግብ ያለበት ምን ያደርጋቸዋል? እየመራ ወስዶ እዛ ቦታ ያስቀምጣቸዋል። ለምን? እዛ ከበሉ ይፋፋሉ። እግዚአብሔርም እዚህ ውስጥ ብዙ ደራሲ ጽፈውታል መጽሐፉን። ብዙ ሰዎች ተፈራርቀዋል በዚህ መጽሐፍ ቅዱስ ውስጥ።
እነ ኢዮብ አውርተውበታል፣ እነ ሐና አውርተውበታል፣ የኢዮብ ጓደኞች አውርተውበታል፣ ሰነፎች ተናግረውበታል፣ የማይታዘዙ ሰዎች ተናግረውበታል፣ ሰይጣን ተናግረውበታል። ያልተናገረ የለም። ግን እዚህ ውስጥ እግዚአብሔር ለልጆቹ ለበጎቹ የሚሆን የለመለመ መስክ አለው። ያ መስክ ኢየሱስ ይባላል። ስለዚህ ሐና ጋር ገብተህ በሐና እንድትገረም ሳይሆን በለመለመው መስክ አልፋና ኦሜጋ በሆነው በክርስቶስ እንድትደሰት እሱ የለመለመ መስክ አለው። ወደዛ ምን ይለኛል? ይመራኛል። ስለዚህ አሁን ምንጩ ማን ነው ስንል ምንጩ በመጀመሪያ ከሚለው ሳይሆን የምንጀምረው በመጀመሪያው ነው። መጀመሪያው እግዚአብሔር ነው። በመጀመሪያው አለን ዮሐንስ ምን ነበረ? ቃል ነበረ። ቃል ነበረ። ቃል ወልድ እኮ ነው። አሁን ይሄ ቃል በመጀመሪያ ሰማይ ሳይጀመር በፊት ነበረ። ምድር ሳይጀመር በፊት ነበረ። ከሁሉ በፊት ጀማሪው እሱ ነው። በመጀመሪያው ቃል ነበር። ቃልም በማን ዘንድ? ይሄ ቃል ወልድ የት ነበረ? በእግዚአብሔር ዘንድ ነበረ። እሺ፣ ቃልም እግዚአብሔር። ስለዚህ አሁን መጽሐፍ ቅዱስ ከመኖሩ በፊት ቃል ነበር። መጽሐፍ ቅዱስ ከመጻፉ በፊት ቃል ነበር። ያም ቃል ከዘላለም ዘመናት በፊት እግዚአብሔር የነበረ ቃል፣ ከእግዚአብሔር ጋር የነበረ ቃል ቃል ነበር ነው የሚለው። ቃል ነበር። ይሄ ቃል ለመጀመሪያ ጊዜ በትንቢት የምትሰሙት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። ባለፈው ሳምንት ነክቼዋለሁ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ሰው ሲወድቅ ለመጀመሪያ ጊዜ እግዚአብሔር ትንቢት ተናገረ። ለእባቡ ሲናገር እንደዚህ አለ፣ በአንተና በሴቲቱ በስርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስን ምን ይላል? ይቀጠቅጠሃል፣ አንተም ሰኮናውን ትመታለህ። አሁን እሱ ራስን ይቀጠቅጣል ተብሎ ትንቢት ተነገረ። ለመጀመሪያ ጊዜ ዘር ብሎ እግዚአብሔር ተናገረ። በአንተና በሴቲቱ በዘርህና በምን በዘሯ ዘር፣ እግዚአብሔር ሌላ ዘር እንደሚመጣ ለመጀመሪያ ጊዜ ትንቢት ተናገረ። ያ ዘር መጽሐፍ ቅዱሳችሁን ስታጠኑ ዘር ተብሎ የተጠቀሰው ቃል የእግዚአብሔር ቃል ነው። ዘሩ ኢየሱስ በምሳሌ ነገረን። ዘሪ ሊዘራ ወጣ ብሎ ስለ ዘር ምሳሌ ነገረና ዘሩ አለንና የእግዚአብሔር ምንድን ነው? ቃል ነው። አሁን ቤቱን በአለት ላይ የሚመሰርት ብሎ የነገረን ቃሉን ሰምቶ ምን የሚያደርግ የሚያስተውል ያ ቃል ማን ነው? ክራይስት። ክራይስትን ሰምቶ ሰው ሲያምን ሲታዘዝ ኢየሱስ ላይ ይተከላል። ማንም ቢመጣ ምን አይለውም? አይወስደውም። ስለዚህ ለእግዚአብሔር ዘሩ ቃሉ ነው። ለእግዚአብሔር ዘሩ ምኑ ነው? ቃሉ ነው። ቃሉ ደግሞ የትንቢት ቃል ብለን የምናስበው የተጻፈው ቃል ሳይሆን ሕያው ቃል ከዘላለም ዘመናት በፊት የነበረው ኢየሱስ ይባላል። ይሄ ቃል የተጻፈ ቃል አይደለም። ይሄ ቃል የተተነበየ ቃል አይደለም። ይሄ ቃል ያስተነበየ ቃል ነው። ልዩነቱን በደንብ እንድታገኙ ስለ ኢየሱስ ስታስቡ ከዘላለም ዘመናት በፊት በእግዚአብሔር ውስጥ እግዚአብሔር ሆኖ የሚኖር ግን ደግሞ ለእግዚአብሔር ሕያው ቃል ተብሎ የተነገረ ሐዋርያው ዮሐንስ። ይኸው ዮሐንስ በአንደኛ መልእክቱ ምዕራፍ 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውን ስለ ሕይወት ቃል መጀመሪያ ላይ ነበር። የሕይወት ቃል ማን እንደሆነ አልተገለጠም፣ ግን ነበረ። ከዛስ የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን እናወራላችኋለን። ሕይወት ተገለጠ፣ አይተንማል። ግን ያዩት ኢየሱስን ነው፣ የተገለጠው ኢየሱስ ነው። ግን ምን ብለው ተረጎሙት? የሕይወት ቃል። የት የነበረ? ከመጀመሪያው። የት? በእግዚአብሔር ዘንድ ከእግዚአብሔር ጋር እግዚአብሔር ሆኖ ይኖር የነበረ የሕይወት ቃል አለ። ደቀ መዛሙርቱ አይታችኋል። እናንተስ ልትሄዱ ትወዳላችሁን ሲል ኢየሱስ ወይ አሉት። ከአንተ ወደ ማን አሉት? ወዴት ነው? ምን ንገረን እስኪ። ፈሪሳውያንን ነው። ተምረናል ረጅም ዓመት። አንተ ነብይ ሆነ እዚህ ምድር ላይ ከመነሳት በፊት አብረናቸው ነበርን። በየሳምንቱ ይሰብኩን ነበር። የሚያነቡት የሙሴና የኤልያስን ምንድን ነው? የትንቢት መጽሐፍቶችን፣ የሕግ መጽሐፍቶችን ነው። እነሱም ባነበቡ ቁጥር ደግሞ የሕይወት ቃል የላቸውም። አንተ እኮ የሚለይህ አንተ ከነሱ የሚለይህ የሕይወት ቃል አለ።
ኢየሱስ ምን አለው? የህይወት ቃል አለ። ካንተ ወደ ማን ወዴት እንሄዳለን? አንተ ጋር ያቆየን ምን በለው አይደለም። አንተ ጋር ያቆየን የምንጓዘው ጉዞ አይደለም። አንተ ጋር ያቆየን እኮ ካፍም የሚወጣው ቃል ስንሰማው ይሆን ነው የሚሆነው። ኢየሱስን መስማት መለምለም ነው። ኢየሱስን መስማት መባረክ ነው። አልሰማው። በጣም በዚህ ምድር ላይ ብሬክስሩ ማድረግ የምትፈልጉ ከሆነ የብሬክስሩ ኮንፈረንስ ማንንም ሰው ብሬክ አያስደርገው። የመጨረሻው ብሬክስሩ የሚመጣው በኢየሱስ መስማት። ኢየሱስን የሚሰማ ሰው ኃጢአትን ብሬክ ያደርጋል፣ ዲያብሎስን ብሬክ ያደርጋል፣ ከራሱ ብሬክ ያደርጋል፣ ከሕግ አስተሳሰብ ብሬክ ያደርጋል። የመጨረሻው ጀማሪው ላይ ደግሞ መደምደሚያው ላይ ሄዶ ይተከላል። ጩና ተከላለሁ በሬስ ሌላ ነገር አልሰማም። በምሰማው ኢየሱስ ሕይወቴ ፍጻሜው ያማረ ይሆናል። እኔ አሁን የብሬክ ስሩ ኮንፈረንስ አትካፈሉ አልኩኝ። ያልኩት ምንድን ነው? ወዴትም ብሬክ ስሩ አታደርግም ነው። ምክንያቱም ክርስቶስ ወስዶ በአብ ቀኝ ዘጭ አድርጎ አስቀምጧል። ከዛ ወዴት ብሬክ ታደርጋል? አይቻልም። ወደ እኔ የመጡትን ወደ ውጭ ላውጣ። አየህ፣ ይሄን ካልበላህ የለመለመውን መስክ ብሬክ አደርጋለሁ ብለህ ከሶስተኛ ሰማይ አትፈጠፈጥም። ለምን? እሱ ስለማይለቅ። ኤኒዌይ ከዘፍጥረት ምዕራፍ 3 ጀምሮ ኢየሱስን መተንበይ ጀመረ። እግዚአብሔር አብ በመንፈስ ቅዱስ አማካኝነት መተንበይ ጀመረ። ምን ብሎ ነው መተንበይ ጀመረው? ዘር እያለ ይመጣል እያለ መተንበይ ጀመረ። ባለፈው ሳምንት ነግሬያቸዋለሁ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ አዳም ጋር ያ ትንቢት ለመጀመሪያ ጊዜ ከእግዚአብሔር አፍ የወጣ ነው። ዘር ስለ ኢየሱስ እየነገረ እንደሆነ ግን ኢየሱስ መጥቶ በሰራው ስራን ያወቅ ነው እንጂ ዘፍጥረት ላይ ሆናችሁ ስለማን እያወራ እንደሆነ ግልጽ ላይሆን ይችላል። ነገር ግን አንድ ቀን ምን መራልን? የዲያብሎስን ራስ ሲቀጠቅጥ በመስቀል ሞቶ የሰማያዊቱ የጽዮን ዘር ኢየሱስ መጥቶ ሲሰብረው ስናይ ለካ ይናገር የነበረው እግዚአብሔር ስለዚህ ሰው ነው። ይህ ሰው ዘፍጥረት ምዕራፍ 3 ላይ ብቻ አልቀረም፣ በትንቢት ደረጃ እዛ ጋር ተገኝቷል። ከዛ ጊዜ ጀምሮ ለመጀመሪያ ጊዜ በተለይ እግዚአብሔር በዘፍጥረት ምዕራፍ 3 ቁጥር 15 ላይ የተናገረውን የትንቢት ቃል መፈጸም ሲፈልግ አብራም የሚባል አንድን ሰው ከነበረበት ከኡር ምድር ጠርቶ በላዩ ላይ ቃል ተናገረ። እንደ ማንኛውም ሰው አሕዛብ የነበረ ነው። ይሄ አሕዛብ ሆኖ ይኖር የነበረው አንድ አብርሃም ተጠራ በእግዚአብሔር። ከዛ እላዩ ላይ ትንቢት ተነገረበት። የተነገረበት ትንቢት እንዲህ የሚል ነው፣ በዘርህ አሕዛብ ይባረካሉ። ዘር ተመሳሳይ በዘርህ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ እግዚአብሔር ሰበከው። አብርሃምም አመነ፣ ጽድቅ ሆኖ ምን አለለት? ተቆጠረለት። ስለዚህ አሁን አብርሃም በራሱ በደንብ ስሙኝ መጽደቅ አይችልም። ግን እግዚአብሔር መጣና ስለሆነ ዘር ነገረው። የሚገርም ዘር አላለው፣ የዓለምን ሕዝብ የሚባርክ ሃሎ። ከዛ ሰው ነው እኮ እንደኛ በመንፈስ በነፍስ በስጋ አንድ አይነት ነው። ከኛ የተለየ ምንም አይነት ነገር የለውም። ግን የሚለየው አንድ ነገር መጣ። ከአባት ቤት ከዘመዶች ከወገኖች ተለይና እኔ ወደማሳይ ትወጣለህ የሚል የእግዚአብሔር ድምፅ መጣ። ከዛስ አብርሃም ከወጣና እግዚአብሔር በላዩ ላይ ከተናገረበት ሰዓት ጀምሮ አብርሃም የራሱ መሆን አቆመ። አብርሃም እንደ አብርሃምነቱ አለ። ግን ደግሞ ሰማይ ቀድሞ ቃል ሆኖ የነበረው በትንቢት እሱ ውስጥ መጥቷል። ስለዚህ አብርሃም ኖርማል መሆን አይችልም። እየተከታተለ እግዚአብሔር በሕይወቱ ላይ ያለውን ፕሮግራም ምን ያደርጋል? ይፈጽማል። አብርሃምን ከጉልበት የሚወጣ ዘር አለኝ አለው። ከጉልበት የሚወጣ አብርሃም ጠብቋል። ረጅም ዓመት እግዚአብሔርን ተስፋ አድርጓል። ግን አልተሳካለትም። ቆይ እስኪ ብሎ በአቋራጭ ሄዷል። ከአጋር ሄዶ ምን ብሏል? አምጥቷል። ከአጋር ሄዶ ካመጣም በኋላ እግዚአብሔር ሐሳቤን አልቀየርኩም፣ እኔ አመጣለሁ ያልኩት ከመምጣት ወደ ኋላ
አይልም። ስለዚህ ጠብቃ ነው። እሺ አለ። ይስሐቅ መጣ። መምጣቱ አልቀረም። ይስሐቅ ከአብርሃም ቤተሰብ እና አብርሃም ከወለዳቸው ልጆች ይልቅ ይስሐቅ ይለያል። የሚለየው በአንድ ምክንያት ነው። ውስጡ የመለኮት ትንቢት አለበት። እግዚአብሔር በላዩ ላይ የተናገረበት ቃል አለበት። ይስሐቅ በራስ ጥረት የመጣ ሳይሆን በተስፋ ቃል የመጣ ልጅ ነው። ስለዚህ ይስሐቅን ከሌሎቹ ልጆች የሚለየው አብርሃም ባረጀበት፣ ሳራ ባረጀችበት፣ በእነሱ ሕይወት ላይ ምንም ማድረግ በማይችሉበት ሰዓት እግዚአብሔር በላያቸው ላይ በተናገረው ቃል የማይሆን ነገር መሆን ጀምሯል። የሌለ ነገር እንዳለ ተጠርቷል። ለሞተው ነገር ደግሞ ሕይወት ተሰጥቶት ሕይወት በሚሰጠው አምነውና አብርሃም ይስሐቅን አቅፈዋል። ይስሐቅ ብቻውን ደግሞ ማንን ወልዷል? ኤሳውንና ያዕቆብን። ኤሳውና ያዕቆብ መልካም ሳያደርጉ ክፉም ሳያደርጉ ገና ልጅ ሳይወልዱ ገና ሳያድጉ ምንም አይነት ነገር ሳይፈጠር ገና በእናታቸው ማፀን እያሉ ይገፋፉ ነበር። ይሄ ነገር ለእኔ ምንድን ነው ብላ ቼክ ለማድረግ ወደ እግዚአብሔር ሄደች። እግዚአብሔርም ነገራት፣ የሁለት ክፍል ሰራዊት አለ በወዲህ፣ 2 ሕዝብ ነው የሚወጣው፣ ይከፈላል አላት። እና ታላቁ ለታናሹ ምን ይላል? ይገዛል አለ። ያዕቆብን ወድጄዋለሁ፣ ኤሳውን ግን ጠልቼዋለሁ አለ። እንዴ ያዕቆብ ምን ሰራህ ብትለው ያዕቆብ የሰራው ስራ የለም፣ ለመወደድ ያደረገው ነገር የለም። ያዕቆብ በራሱ ስታስቡት ቃሉ የተነገረበት ህይወት አይመጣጠንም። ህይወቱና ቃሉ አይመጣጠንም። ከጓዳ የማይወጣ ነው፣ አደን የማያቅ ነው። ግን ደግሞ የእናቱን ቀሚስ ይዞ ኪችን ስገባ አብሮ ይገባል። ወጥ ስትቀምስ ለእኔም አንድ ቁርጥ እዚች ጋር ይላል። እንዲሁ ከኪችን ከድንኳን አይጠፋም ይለናል መጽሐፉ። ዘፍጥረት ምዕራፍ 25 ሄዳችሁ አምሩ። ኤሳው ደግሞ ቤት ውስጥ አይውልም። እዛ የሚሰራውን ምግብ ምን ለማድረግ ሄዶ አድኖ ይዞ ይመጣል። ለአባቱ ያበስልና አባዬን ካብላ እያለ አባቱን ያስደስታል። እግዚአብሔር ግን ገና ሳይወለዱ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በስራ ስለማይሆን በጸጋ ስለሚሆን ከራስ ጥረት ስለማይሆን ራሱ እግዚአብሔር ፕሮግራሙን በራሱ ስለሚሰራ ሉዓላዊ ስለሆነ ያዕቆብን ወደድኩታል። ያዕቆብን ይሄን አጭበርባሪውን አንድ ጊዜ እንደውም በጣም ግራ ገባቸውና እኔ እግዚአብሔር አለ እናንተ የያዕቆብ ልጆች እኔ እግዚአብሔር አልለወጥምና ወድጃችኋለሁ አለ። ለምን መሰለ? ገና ሳይወለዱ ነው የወደዳቸው። እነሱ ደግሞ አድገው ጎርምሰው የሆነ ነገር ሲያደርጉ መጣና እግዚአብሔር አልለወጥም አለ። ምንም ብትሰሩ አልለወጥም። ስወዳችሁ ሰርታችሁ አይደለም፣ ምንም ሳሰሩ ነው የወደድኳችሁ። ስለዚህ አሁን በሰራችሁ ስራ ደግሞ ምን አለንም? አልጠላችሁ። እናንተ የያዕቆብ ልጆች ወድጃችኋለሁና የተጣላችሁ አይደላችሁ። ዞር ብለው በምን ወደድከን? ለምን? ሰው ጭንቅላቱ ለመወደድ መስራት እንዳለበት ያምናል። እግዚአብሔር ደግሞ ሰርተ እንዲወድ አይፈልግም። ለዛ ነው ኤሳው ያልተወደደው ሰርቶ ነው ለአባቱ፣ የሆነ ነገር አድኖ ነው ለአባቱ። ያዕቆብስ ምንም አይሰራም። የምትሰራለት አለች ይዞ ይገባል። እኔና እናንተ ምንም አልሰራንም፣ የሰራልን አለ ኢየሱስ፣ ይዘን ገባን። ኧረ አሜን። አሮጌው ሰው ኤሳው ነው። ኤሳው አሮጌ ሰው። አሮጌው ሰው አጭበር ምንድነው እንትን ደስ አይለውም። አሮጌው ሰው ካለፋ አይረካም። የሆነ ነገር ሰርቼ ካልመጣው ይላል። እንደ ያዕቆብ አይነቱ ግን ጊቭ አፕ ያደረገ ራሱን ተስፋ ቆርጦ እኔ ስራ አይሆንልኝም ያለ የሚሰራለት ይላከል። እስቲ ያ ሰው እኔ ነኝ በሉ። አየህ፣ ሳሰራ የገባ ሳትጥር የገባ ምንም ሳታወጣ ልጅ ሆንክ በክርስቶስ ስራ የገባሽ አንቺ እኮ ነሽ። ይስሐቅ ትዝ ይላቸዋል። ከመሞቱ በፊት እንድባርክ ነው ጥያቄው በረከት ነው። ስለዚህ እንድባርክ ማለት ነብይ ነው። በቃ ካፉ የሚወጣው ቃል ይጣበቅበታል። ስለዚህ ከመሞቴ በፊት እንድባርክ ያችን መወዳትን ያለ ለፋ ግን አልተሳካለትም። ለምን? ምን እንደሚወድ በቅፉ ያለችው ማታ ማታ አብረው የምታድር ሚስት አለች። ሰምታ ነበር ሳና ና ያዕቆቤ ና አባት ከመሞቱ በፊት ሊባርክ ስለሆነ ምን እንደሚወድን ያውቀዋል ነው።
እንደሚወደው አድርጌን ይሰራልሃል። አንተ ይዘህ መግባት ብቻ ነው። በጌታ በኢየሱስ ኧረ እኔ እፈራለሁ ሲል አትፍራ። ኧረ እኔም ብየው እንዴ በኋላ ቢባንንስ ቢረግመኝ ሲል ከረገመ ብሉቱዝ ኮኔክት አድርጌያለሁ፣ ወደ እኔ ትራንስፈር ይሆናል። ከባረከ ግን እኔ ጋር ይምጣ፣ በረከቱ አንተ ላይ፣ እርግማኑ ግን ማን ላይ? አንድ ከሰማይ የወረደው ቃል የነበረው ኢየሱስ ስለኛ እርግማን ሆኖ ከሕግ እርግማን ምን አለ? ለምንድን ነው ስትለው የአብርሃም በረከት በክርስቶስ ኢየሱስ ይደርስ ዘንድ። አሜን። አንቺ ጋር የመጣው ምንድን ነው? በረከት። እርግማኑ ማን ጋር ነው የመጣው? ኢየሱስ ጋር። እስኪ አንድ ሰው ተባርኬያለሁ ይበል። አሁን እዚህ ውስጥ ምን ታያለህ ስትለኝ ያዕቆብ ምንም የሰራው ስራ የለም፣ ግን እላው ላይ ቃል መጣ። ኤሳው ምንም ያልሰራው ስራ የለም፣ ግን አልተባረከም። ሄሎ ለምሳሌ ይስሐቅ ጋና ይስሐቅም አለ ቤት ውስጥ። ደግሞ ይስሐቅ ብቻ አይደለም፣ እስማኤልም አለ ቤት ውስጥ። ከእስማኤልም በኋላ ሌሎች የተወለዱ አሉ። 6 ልጆች 8 ልጆች አሉት አብርሃም። ጠራና ሁሉንም ድርሻቸውን ሰጥቶ አባረራቸውና ይስሐቅን ለብቻው አስቀረው። ይስሐቅን ግን ለብቻው አስቀርተው በብቻው አይደለም ያለው፣ ያለውን ሁሉ አወረሰው። ይስሐቅ የተስፋ ቃል ልጅ፣ የክርስቶስ ምሳሌ። ኢየሱስ እዚህ ምድር ላይ ሲመጣ ለሁሉም እየጠራ ድርሻቸው፣ ሕግንም ድርሻውን፣ ነቢያትንም ድርሻቸውን፣ ሁሉንም ድርሻቸውን እግዚአብሔር በክርስቶስ ከፈለና ኢየሱስን ብቻ ከሙታን አስነስቶ አስቀረው። የበረከቴ ወራሽ፣ የመንግስቴ ወራሽ፣ የኃይሌ ወራሽ አንተ ነህ ብሎ ከሙታን ያስነሳው ኢየሱስን አወረሰው። ከወረሰ በኋላ ዘጭ ካለ በኋላ ሚስት ያስፈልገዋል ተባለ። ከዛ ሚስት እንፈልግ ተብሎ ሰማይ ተወሰነ። ያኔ መንፈስ ቅዱስ በቃ እኔ ያመጣለታለሁ ብሎ መጣ። ሲመጣ ማንን ያገኛል? አንቺን። ማንን ያገኛል? አንተን። ለኢየሱስ ሚስት ሲመጣ ባዶ እጁን መሰለሽ? የልሳን ስጦታ ይዞ፣ ትንቢት ይዞ፣ የስሙን ስልጣን ይዞ፣ ወደ ህይወት መንገድ የሚመራውን አቅጣጫ ወደ እውነት ይዞ ሙሉ ለሙሉ አንቺ ውስጥ ገባ እና መንፈስ ቅዱስ ስብከቱ የአብርሃም ሎሌ ሲላቸዋል። ለሚስቴ ለልጄ ሚስት አምጣ ሲለው ስብከቱ ትምህርቱ ምን ነበረ? የአብርሃም ሎሌ ወይኔ ጌታዬ ብታዩ ያለውን ሁሉ ሀብት አውርሶታል። ለማ አሁን ለምታገቢው ለባልሽ ሁሉን ምን ብሎታል? እረ ብታዩ የመጨረሻ ዲታ ነው እያለ ነው ይሰበካል። አረ ምናምን ብላ እንዳትጠራጠር ቆይ ቀብዲ ብሎ ከፍቶ ስጦታውን በስጦታው እንዲህ ከሆነ አለች ርብቃ በሄድማ ዘፍነም ነው አለች። ወዲያው ርብቃ ብልጥ ናት። አልለፋችም። ሄሎ አልለፋችም፣ አላዋጣችም። ይኸው ማማው ላይ የተቀመጣለ ወራሽ። የእሷ ስራ ምንድነው? ሄዳ መጋባት። ያንቺ ስራ ምንድነው? ሄደሽ አልሰማው ምን ማለት ያንቺ ስራ እኮ የክርስቶስ ሚስት መሆን። ልልፋቲ፣ ልጹማቲ፣ ልጸልያቲ፣ ጌታዊ እባክህ ባርከኛቲ። የተባረከ ኢየሱስ አለ። ሚስት በመሆንሽ ለአንቺ ይተላለፋል። ኧረ አሜን። እስኪ ወራሽ ነኝ በሉኝ። በክርስቶስ ኢየሱስ የእግዚአብሔር የራሱ ወራሽ ተደርጊያለሁ። በቃ ዝም ብላ ነው የወረሳችሁ። አንተ አሁን ዝም ብለህ ነው የወረስከው። ግን አንድ ያስገርመኛል፣ እላው ላይ ቃል አለበት። አንተ ደግሞ የአብርሃም ሎሌ ሲሄድ ያገኛት ርብቃን ነው። መንፈስ ቅዱስ ሲመጣ ያገኘሽ አንቺ ነው። እነዚህ ሰዎች በታሪካቸው ስታጠኑ ውስጣቸው የተለየ የተአምራት ኃይል አልነበራቸው። በህይወታቸው ላይ ግን የመጣ ሌላ ቃል አለ። ከዘላለም ዘመናት በፊት የነበረ ዘር ተብሎ የተጠራ የክርስቶስ የትንቢት መንፈስ በላያቸው ላይ ነበር። ተነግሮባቸው ነበር። ኖርማል አልነበሩ። ያ በእነሱ ላይ የተነገረው ትንቢት እያደገ መጥቶ ከነ ያዕቆብ ቤት ወጥቶ እስራኤል ቤት ውስጥ ገብቶ እስራኤል ቤት ውስጥ ደግሞ ዳዊት ላይ አረፈ። ከእስራኤል ሕዝብ መካከል ዳዊት ላይ አረፈና ዳዊት
ከሌሎቹ ይለይ ነበር። ገና ሳይመጣ በፊት እግዚአብሔር ትንቢት ነግሮታል። እንደ ልቡ ሳይሆን እንደ ልቤ አልሰማው። እንደ ልቡ አይደለም እኮ እንደ ልቤ ነው ያለው። ዳዊት እንደማን ነው አለ? እንደ ልቤ ነው። እንደ ልቤ ነውና የእሴይ ልጅ ዳዊትን ቀባልኝ አለ። ዳዊት ጋር ብትመጡ በደንብ ስሙኝ። አንዳንድ ሰው እረኛ ስለነበር እዛ ስለተለማመደ ነው ይላል። አይደለም። ዳዊት ተለማምዶ አልተቀባም። እደግመዋለሁ። የተለማመዱ ነበሩ። ሲቆሙ ሳሙኤል እኮ ለመቀባት ይዞ ሄዶ ነበር። ቼክ ሲያደርግ እሱ አይደለም ኖ ይላል። ቀይ ያበራል መንፈስ ቅዱስ። ኦኬ ይሄኛው ይሆናል ሲል ቀይ ያበራል። አባትየው በቃ ጨርሻለሁ አለ ልጅ። እነዚህ ብቻ ናቸው ያሉ ሲባል ኦኬ እዚህ ከኛ ጋር የማይኖር አንድ አለ እዛ እንትን በግ ጠባቂ ነው እሱ አለ። አምጣው እሱ ነው የቀረው። እሱ ከሆነ እሱ ነው። ሰው አላየው፣ አባቱ አላየው፣ ወንድሞቹ አላዩትም፣ በማንም አልታየም። ግን እንደ ልቤ ነው ይለዋል እግዚአብሔር። ማራዳ ጃዳ ለማዳ እዛ ማንም የሌለበት ብቻውን የሚኖረው ሰውዬ ጠዋት ወጥቶ ማታ የሚገባው በቤተሰቦቹ ቁጥር እንኳን ሙሉነት የማይታይ አንድ ተራ ተብሎ ታናሽ ተብሎ የተናቀውን ሰውዬ እግዚአብሔር እንደ ልቤ ነው። እንደምን ነው? አንተ በዚህ ሰዓት እንደ እግዚአብሔር ልብ ነህ። አልሰማሁም። እስቲ እንደ እግዚአብሔር ልብ ነህ ይበል። እኔ በክርስቶስ በሉ ልቤ ልክ እንደ እግዚአብሔር ሆኗል። አረ የድፍረት ቃል እያለ ነው። አንዳንድ መጽሐፍ ሲናገር ሐዋርያው ጳውሎስ እናንተ የእግዚአብሔር እርሻ ናችሁ ይላል። እናንተ የእግዚአብሔር ሕንፃ ናችሁ ይላል። ሄሎ የዕብራውያን ጻፊ እናንተ የሕያው የእግዚአብሔር ምንድን ናችሁ? ቤት ናችሁ ይላል። ሄሎ ኦኬ። ቆሮንቶስ ላይ ጳውሎስ ምን ይላል? የሕያው የእግዚአብሔር ማደሪያ ናችሁ ይላል። ታዲያ እኔ እንደ ልቡ ያልሆንኩ ማን ሊሆን ነው? እኛ ግን አለ እኮ ጳውሎስ የክርስቶስ ልብ አለን። አለሽ አንቺ። ኧረ እኔ ጠዋት ስጣላ ነው ያልኩት። እኔ እሱን መቼ አውቀዋለሁ? ያዕቆብም እኮ ሲያጭበረብር ነው የኖረው። ሄሎ ግን ከእናንተ የማይጀምር የትንቢት ቃል መጥቷል። ብትጠየቁ ኢቭን አይደለም ጌታን ሳናቀርቶ ጌታን አውቀን ራሱ የምንመካበት ስራ የለንም። እሱ እንኳን አጥበው ቀድሶን እንኳን ለይቶን የምንመካበት ስራ የለንም። በጣም በየቀኑ የምንስታቸው ብዙ ነገሮች አሉ። ከምናስደስተው ይልቅ የምናሳዝነው ይበዛል። ነገር ግን የማይናደድበት አንድ ምክንያት አለ። ቃል አውጥቶብሻል። ሕይወትሽ ላይ ኢየሱስ ገብቷል። የእግዚአብሔር ዘር ይባላል። እስኪ ያ ዘር በሉኝ በእኔ ውስጥ ገብቷል። ሁለተኛ ሳሙኤል ምዕራፍ 7 እስኪ ሁላችንም እዛ ላይ እንገባና ሁለተኛ ሳሙኤል ምዕራፍ 7 ነው። ዳዊት ለእግዚአብሔር ቤትን ለመስራት ከተነገሰ በኋላ ቤትን ለመስራት በሄደበት ጊዜ የእግዚአብሔር ድምፅ እንዴት ምን እንዳለው እንሰማለን። ኦኬ አውጣው ቁጥር 12 እና ቁጥር 13 እድሜህ በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋህ ጊዜ እድሜህ በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ስሙት። ከወገብህ ምን የሚወጣ ምንህን ዘሩ ከየት ነው የሚወጣው? ከወገብህ የሚወጣውን ምንህን ዘርህን እሺ ካንተ በኋላ አስነሳለሁ፣ ካንተ በኋላ አስነሳዋለሁ፣ መንግስቱንም አጸናለሁ። ይነሳል። ከዛ ደግሞ መንግስት ይጸናል። በዳዊት ቤት እግዚአብሔር የተናገረው ትንቢት ካንተ በኋላ በዘርህ ምንም ያደርጋለ የሚመጣ የሚወለድ ዘር አለ። ያ ዘር ሲመጣ አንድ ነገር የሆነ መንግስቱ ይጸናል። የሚጸናለት መንግስት የሚሰጠው አንድ ዘር አለ ማለት ነው። እስኪ መዝሙር ምዕራፍ 89 ላይ ምን እንደሚል መዝሙር ምዕራፍ 89 ላይ መዝሙር ምዕራፍ 89 ቁጥር 3 89 ቁጥር 3 እና ቁጥር 4 ከመረጥኩህ ጋር እሺ ቃል ኪዳኔን አደረግሁ።
ኦኬ ከመረጥኩት ጋራ ምንን አደረኩኝ? ቃል ኪዳን። ስሙት፣ ቃል ኪዳን። እሺ ለባሪያዬ ለዳዊት ማለት ነው። ኦኬ ለባሪያዬ ለዳዊትም አልኩት። ምን አልከው? ዘርህን ለዘላለም አዘጋጃለሁ። ቆይ ዘርህን ለዘላለም፣ ለአንድ ወር አይደለም፣ ለአንድ ዓመት አይደለም። ዘርህን ማዘጋጀው ለስንት ነው? ለዘላለም ምን እላለሁ? አዘጋጃለሁ። እሺ ዙፋንህንም የልጅ ልጅ መሰረታለሁ። ኦኬ ስለዚህ አሁን ሁለት ነገር ነው የተናገረው። አንደኛ ዘላለማዊ ዘር አለ በውስጡ፣ ሁለተኛ የማይፈርስ መንግስት አለ በውስጡ። ሁለቱን ነገር ትንቢት ነግሮታል። ይሄ በዳዊት ላይ የተነገረ የእግዚአብሔር ምንድነው? የትንቢት ቃል። ይህንን የትንቢት ቃል ይዘን ቁጥር 19 እና ቁጥር 24ን እዛው ምዕራፍ ላይ አንብብልኝ። በዚያ ጊዜ እሺ ለልጆችህ እሺ በራእይ ተናገር። እሺ እንዲህም አልክ፣ ምን አልክ? ረድኤቴን በኃይል ላይ አኖሩ፣ ረድኤቴን በኃይል ላይ አኖርኩኝ፣ ከሕዝቤ የተመረጠውን ከፍ ከፍ አደረኩ። ከሕዝቤ ደግሞ ምን ያለውን? የተመረጠውን። የተመረጠው ስለ ዳዊት ነው እያወራ ያለው። ምን አደረኩት? ከፍ ከፍ አደረኩት። እሺ ባሪያዬን ዳዊትን አገኘሁት። ቅዱስ ዘይትም አገኘኝ ወይስ አገኘሁት? አገኘሁት። ያገኘው እግዚአብሔር ነው። ከዛስ ቅዱስ ዘይትንም ቀባሁት። አገኘሁት ደግሞ ቀባሁት። ስለዚህ የሚያገኝ ማን ነው? እግዚአብሔር። ፈልጎ የሚያገኝሽ ማን ነው? ጾመ ጸልያ አታገኘው። እንደዛ ቢሆን ብዙ በየምድረ በዳ አሁን እየጾሙ እየጸለዩ ያሉ በዚህ ሰዓት አሉ። ግን እኛን አግኝቶን ነው። አንዳንድ ሰው አሁን ቸርች መጥቶ ሲሻሻል ጥሩ ሰው ሲሆን እኔ ድሮም ቢሆን እኔ ጌታን እወድ ነበር ይላል። አትወደውም፣ አግኝቶህ ነው። ደግመዋለሁ። ምን ብሎ ነው? ጌታን ካገኘሁት ጊዜ ጀምሮ አላገኘሽውም፣ አግኝቶሽ ነው። አሜን። አንዴ ተገኛለህ። አግኝቶኝ ነው ስትል ምን ማለት መሰለ? ቀጥሎ አይለቀኝም ማለት ነው። ምክንያቱም አንተ ፈልግ አላገኘኸውም። አንተ ከሆንክ ያስከው እንደምትለቀው እርግጠኛ ነህ። ምክንያቱም ሲከፋ በቃ ታይማ ብለን ስንጸልይ እኮ ጥሎን ይሄድ ነበር። የያሰን እሱ ስለሆነ ፈልጎ ያገኘ እሱ ስለሆነ ግን እያጉረመረምክም አብሮህ ነው። አማጋዳ ጋሳብራዲ። እሺ ቁጥር 24 እውነቴና ምህረት ከእርሱ ጋር ነው። ከማን ጋር? ከዳዊት ጋር። እውነት እንደገና ምን? ምህረት ከማን ጋር ነው? በስሜም ቀንዱ ከፍ ከፍ ይላል። ስሜም ቀንዱ ከፍ ከፍ ይላል። እጁ በባህር ላይ ቀኙም በወንዞች ላይ አኖራለሁ። ኢሳይያስ ምዕራፍ 11 ስሙት። ኦኬ እነዚህን ጥቅሶች የምነካካው ለዳዊት የተገባውን ትንቢታዊ መልእክቶች በደንብ እንድትይዙልኝ ስለፈለኩ ነው። ሁለት ነገር። አንደኛው ከጉልበቴ የሚወጣ ዘር አለ ለዘላለም የሚኖር ደግሞ መንግስት አለ የሚሰጥህ ብሎታል። ሁለት የመንግስትና የዘር ጉዳይ በዳዊት ውስጥ። ኦኬ ኢሳይያስ ምዕራፍ 11 ከ1 እስከ 5 ከእሰይ ግንድ ምን ይወጣል? በትር ይወጣል። ከማን ውስጥ ነው የሚወጣው? እሰይ ማን ነው? የዳዊት ምን አባት። ከእሰይ ግንድ ምን ይወጣል? በትር ነው የሚወጣው። ስለዚህ አሁን በደንብ ስሙት። እሰይ እንደ ማንኛውም ሰው ነው፣ እንደ ማንኛችንም ሰው ነው። የተለየ በህይወቱ ላይ ያለ ምንም ነገር የለም። ግን አሁን መለኮት በላው ላይ ትንቢት እየተናገረ ከእሰይ ግንድ ምን ይወጣል? በትር ይወጣል። ስለዚህ አሁን የሚወጣ ገዢ በትር ንጉስ የሆነ አለ ማለት ነው። ገዢ ንጉስ የሆነ በትር ይወጣል። እሺ ከስሩም ቁጥቋጦ ያፈራል። ግንዱ በትሩ ብቻ መውጣት ሳይሆን በትሩ ደግሞ ቁጥቋጦም ይዞ ይወጣል። በሌላ ቋንቋ የሚወጣው በትር አለቃ ገዢው መሲሁ ክራይስት ነው። ግን ክራይስት ብቻውን አይደለም የሚወጣው፣ አብሮ ይዟቸው የሚወጣ የሚያቆጠቁጡ አሉ። የሆኑ ሰዎች አሉ፣ ብቻ ግን በኋላ እናያቸዋለን። አንድ ሰው ራሱን እዛ ውስጥ እያየ ነው አለ የሚወጣ ከግንዱ ጋር የሚያቆጠቁጥ ነገር አለ። ከሱ ጋር አብሮ ምን ያደርጋል አለ? ያቆጠቁጣል። ኦኬ የእግዚአብሔር መንፈስ የጥበብ የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ምን ይልበታል? እዚህ ሰውዬ ላይ የሚወጣው በትር ላይ እነዚህ ነገሮች ምን ይሉበታል? ያርፉበታል። እግዚአብሔርን በመፍራት
ስሙት። እግዚአብሔርን በመፍራት ደስታውን ያያል። አይኑም እንደምታይ አይፈርድም። አይኑ እንዳየች አይፈርድም። ጆሮም እንደምትሰማ አይበይንም። ጆሮው ደግሞ እንደምትሰማው ምን አይልም አይበይንም። እሺ ነገር ግን ለድሆች በጽድቅ ይፈርዳል። ለድሆች በጽድቅ ምን ይላል ይፈርዳል። እሺ በምድርም የዋሆች በቅንነት ይበይናል። ኦኬ በምድርም የዋሆች በቅንነት ይበይናል። በአፉ በትርም ምድርን ይመታል። ምድርን ምን ያደርጋል ይመታል። በአፉ በትር ምንን ይመታል ምድርን ይመታል። ስለማን ነው እያወራ ያለው? ኦኬ ግን እኮ የሚወጣው ከማን ነው ብሎናል? ከእሰይ የሚወጣ ግንዳል። አሁን ከእሰይ የሚወጣው ዳዊት ነው ብለን ከደመደብን አብሮ ይዞት የወጣው ቁጥቋጦን አታገኙትም። ግን ከእሰይ ግንድ ይዞ የሚመጣ ዘር አለ። ይህንን የትንቢት ቃል የሚያውቁ ዕብራውያን ስላሉ ልክ የማቴዎስ ወንጌል ምዕራፍ 1 ሲጻፍ ማቴዎስ የጀመረልን ትንቢቱን እንዲህ ብሎ ነው መጽሐፉን የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ። ለምንድነው ኢየሱስን የዳዊት ልጅ ብሎ የጀመረው? ዳዊት ትንቢት አለው። ምን የሚል? ካንተ የሚወጣ ዘር፣ ካንተ የሚወጣ መንግስት። መንግስቱ ምድራዊ አይሆንም፣ ዘላለማዊ የሚጸና የማይፈርስ መንግስት። የሚወጣው ዘር ደግሞ መሃል ላይ የሚቋረጥ አይደለም፣ ለዘላለም የሚኖር ዘር አለ። ዳዊት እንደሞትክ ምን አትልም አትቀርም። እንደውም ጴጥሮስ ምን አለ? ጴጥሮስ በጣም በሚያስደንቅ ሁኔታ ሐዋርያ ሥራ ምዕራፍ 2 ምዕራፍ 3ን ስታጠኑ ቆሞ መስበክ ሲጀምር ጴጥሮስ እንደዚህ አለ። ትዝ ይላችኋል አለ ዳዊት መበስበስን እንዳያይ ትንቢት ተናግሯል። ዳዊት ስጋዬ መበስበስን ያይ ዘንድ አትተዋትም ብለዋል። እንደምታውቁት ግን የአባታችን የዳዊት መቃብር አሁንም ድረስ አለ። ይሄ ግን የዳዊት በትር ግን መበስበስን እንዳያይ ከሙታን ምን ብሏል? ተነስቷል። ወንጌሉ ይሄ ነው የሚለው። ዶቶቹን እያያችሁ ነው ዳዊት ጋር አብርሃም ጋር። ምክንያቱም እግዚአብሔር ዘር አድርጎ የሚቆጥረው ምንን ስለሆነ የተስፋውን ቃል ዘር አድርጎ ነው የሚቆጥረው። ለምንድነው ይህን ሁሉ ያነሳው? ኦኬ ማቴዎስ ወንጌል ምዕራፍ 1 ላይ ለምን እንደሆነ እስኪ እኔ ማቴዎስ ወንጌል ምዕራፍ 1 ላይ ኦኬ ቁጥር 21 ቁጥር 20 ጀምር። አይ ቲንክ 18 ጀምር። ስሙት። የኢየሱስ ክርስቶስም ልደት እንዲህ ነበረ። እሺ እናቱ ማርያም ለዮሴፍ በታጨች ጊዜ፣ ስሙት፣ ለዮሴፍ ምን ባለች ጊዜ? በታጨች ጊዜ ሳይገናኙ መንፈስ ቅዱስ ጸንሳ ተገኘች። ኦኬ ሳይገናኙ ከመንፈስ ቅዱስ ምን ብላ ጸንሳ ምን አለች? ተገኘች። እሺ እጮኛዋ ዮሴፍም እሺ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እሺ እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው። ምን አለው? እንዲህም አለ፣ እሺ የዳዊት ልጅ ዮሴፍ ሆይ። ቆይ የማን ልጅ? ዮሴፍ የማን ልጅ ነው? የዳዊት ልጅ። ኦኬ አሁን ለምንድን ነው የዮሴፍን እናትና አባት ያልጠቀሰው መልአኩ? የዮሴፍን እኮ እናትና አባት አንተ የእንትና ልጅ አይደል እንዴ ማለት የለበትም? ለምንድን ነው መጥቶ የነካው? ዳዊትን ነው። የዳዊት ልጅ ዮሴፍ የማን ልጅ ነው? ኦኬ የዳዊት ልጅ ነው ማለት የተስፋ ቃል ዘር ይዞ የሚመጣው የዳዊትን የተስፋ ቃል የዘር ግንድ እያጠናችሁ ብትመጡ የእግዚአብሔር ዶቶች ዘሩ እየቆጠረ የተስፋውን ቃል እየጠበቀ ሲመጣ ማን ጋር ይደርሳል? ዮሴፍ ጋር። ዮሴፍ የዳዊት ደም ውስጥ የዳዊት የሥጋ ዘር ውስጥ አለበት። ነገር ግን ዳዊት በደንብ ስሙኝ፣ ዳዊትን ዳዊት ያደረገው በላዩ ላይ የተነገረው ትንቢት ነው። ዳዊት በራሱ ብቁ እኮ አይደለም። እንደውም በቤተሰቡም ያልተፈለገ ሰው ነው። ነገር ግን እግዚአብሔር ፈልጎ ያገኘውና በላዩ ላይ ትንቢትን የነገረው ሰው ነው። የመንግስት የዘር ተስፋ የሰጠው ሰው ነው። ነገር ግን የእግዚአብሔር መለኮታዊ ፕሮግራም በዳዊት ላይ የተነገረችው ቃል ስላለች ከእሴይ ግንድ ቁጥቋጦ ይዞ የሚወጣ ግንድ አለ ስላለ፣ በትር አለ ስላለ፣
መንግስት አለ ስላለ እግዚአብሔር በሕይወቱ ላይ የሚያነግስበትን ዳዊትን አገኘሁት ቀባሁት ማንም የአመፅ ልጅ አይጠቀምበትም ብሎ በላዩ ላይ የተናገረበት ፕሮግራም ስላለ ዳዊት ከሌሎች ከእስራኤል መካከል ይለያል። ከእስራኤል መካከል ከፍ የመረጥኩትን ምን አልኩት? ከፍ ከፍ ዳዊት ከፍ ከፍ ብሏል። በምን? በሹመት ከፍ ብሏል። በጸጋ ከፍ ብሏል። በትንቢት ቃል ከፍ ብሏል። በተለየ ሁኔታ እግዚአብሔር መርጦ የመረጥኩት ነው ያለው። እንደ ልቤ ብሎ የመረጠው ደግሞ ማንን ነው? ዳዊትን። ለምንድን ነው ዳዊት እንደ ልቤ የተባለው? በደንብ ስሙ። ቀድሞ እግዚአብሔር ከግብፅ ምድር እስራኤልን ሲያወጣ ቀን ላይ በደመና ሌሊት በእሳት አምድ እየመራ ነው ይዟቸው የመጣው እና ከነዓን ከወረሱ በኋላ አንድ ነቢይ ተነሳ፣ ሳሙኤል የሚባል። በሳሙኤል አንደበት እግዚአብሔር የእስራኤልን ሕዝብ እየመራ ከአፉ ጠብ አይልም። እግዚአብሔር በሳሙኤል አፍ ሆኖ ይፈርድ ነበር። ሳሙኤል ባረጀ ጊዜ ግን ምን አደረጉ? ልጆቹ ተተኩ። ልጆቹ ግን እንደ አባትየው አልሆኑለትም። ስለዚህ የእስራኤል ሕዝብ መጡና እኛ ከዚህ በኋላ አሉ እኛ ከዚህ በኋላ የምንፈልገው እንደ አሕዛብ አይነት ንጉሥ አንግስልን። ልጆች በትክክል እየፈረዱ አይደለም። ንጉሥ አንግስልን ሲሉት ሳሙኤል አዘነ። ወደ እግዚአብሔር ሄደና ጸለየ። እግዚአብሔር ለምን ታዝናለህ? ንጉሥ እንዳልሆን የናቁኝ እኔን ነው። ስለዚህ ንገራቸው፣ ሂድና አንግስላቸው። ሲነግስ ግን ንጉሱ ወጋለውና እሱን አስጠንቅቅልኝ። ንጉሱ አለ ሰረገላ ጎታች ሴቶችና ወንዶች ልጆቻችሁን ወስዶ ወጥ ቀማሚ፣ ሽቶ ቀማሚ፣ ወጥ ሰሪና ሰረገላ ጎታች ያደርጋቸዋል። ሰረገላ ወንዶቹ ከፊት እየሮጡ ሰረገላ ይጎትታሉ እንደ ፈረስ። ንገራቸው፣ የንጉስ ወግ ነው። ንጉሱ ደግሞ ሰረገላው ላይ ቁጭ ብሎ ጉዳይ ሊያስፈጽም ይሽከረከራል። ንገራቸው። ሴቶቹን ንገራቸው፣ ሂድና ሽቶ ቀማሚ ያደርጋቸዋል። ሽቶን እየተነሰነሰው ይወጣል። ወጋ አለው። ንገሩት። ምን ማለት ነው? ግንባርሽን እያለ ታክሲ ያስከፍልሻል ነው። እግዚአብሔር አያስከፍልማ ሲገዛ። እነሱ ደግሞ የአሕዛብ አይነት ነው ያሉት። ስለዚህ አሕዛብ ደግሞ ንጉሥ ካላቸው ለንጉሱ የሚገባ ግብር ይከፍላሉ። ስለዚህ ንገራቸው እንዲህ ነው አለ። ሳኦል የሚባለውን አንግስላቸው አለ። ሳኦል ነገሰ። ሳኦል የእግዚአብሔር ጥማትና ፍላጎት አይደለም። ሳኦል በሰው ምን ያደረገ ነው? ጥረት፣ ትግል ያንግስልን ብለው የሰው ፍላጎት ነው። እግዚአብሔር ግን ከሳኦል በኋላ የራሱን ንጉሥ መረጠ። የመረጥኩት አለ ዳዊት። እሱን ምን አደርገዋለሁ? ከፍ ከፍ አደርገዋለሁ። ሳኦል ያሮጌው ሰው ምሳሌ ነው። ዳዊት የአዲሱ ሰው ምሳሌ ነው። ሳኦል እግዚአብሔርን ደስ ለማሰኘት ይሞክራል፣ ግን አያረግም። አንድ ጊዜ እንደውም ሳሙኤል ሲዘገይበት እሱ ካህኑ ዘግይቷል፣ በቃ እኔ ካህን ልሆናል። እግዚአብሔር ሄድና አጥፋ ሲለው የሰቡትን አመጣና ይሄ ለእርድ ምርጥ ነው ብሎ ለእግዚአብሔር ለመሰዋ አጥፋ የተባለውን ነገር ለእግዚአብሔር ሰዋለሁ ብሎ ይዞ መጣ። ከዛስ ይኸውልህ መስዋዕት ከማቅረብ ይልቅ ለእግዚአብሔር አለ መታዘዝ ምን ይላል? ይበልጣል። ብትታዘዙ ይበልጣል። መስዋዕት ግን ለእግዚአብሔር እኮ ሲሆን ይሄ ግን ምንድነው አለ አለመታዘዝ። ይሄ ደግሞ ባለመታዘዝ ፌመሱ ደግሞ አዳም ይባላል። ሃሌሉያ። ዳዊትን ግን እፈልገዋለሁ አለ። ለምን? እሱ እንደ ልቤ ስለሆነ ስላየሁት እፈልገዋለሁ። ከሱ እንደውም የማመጣው ምን አለ? መሲህ አለ። የማመጣው ንጉሥ አለ። መንግስት ምን የሚያደርግ የሚገዛ የዳዊት ልጅ። ገብርኤል ተገልጠው ምንድን ያለው? የዳዊት ማርያም በወለደችው ጊዜ መላእክቶች ወርደው ምን ያለ? እነሆ በማን ከተማ? በዳዊት ከተማ ንጉሥ ምን ብሏል? ለምንድን ነው የዳዊት ከተማ? የዳዊት ልጅ ዳዊት 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 በእግዚአብሔር ልብ ውስጥ መለኮታዊ ፕሮግራም ትንቢት የወጣበት ዳዊት ስለሆነ አሁን ፖል ሊያስረዳን ሲፈልግ ወንጌሉ አለና በስጋ ከማን ነው? አየ የት ጋር እንደነካው? ከዳዊት ነው። ዳዊትን ነካውና መጣ። በመንፈስ ቅዱስ ሳይገናኙ ተጸንሶ ተገኘ ኢየሱስ። በምን ሳይገናኙ? በመንፈስ ቅዱስ። አሁን በደንብ አሁን የሆነ ምርምር ውስጥ እንዳትገቡ። ስጋ ወስዷል ከማርያም? አልወሰደም። አይ ወስዷል። አልወሰደም። ወስዷል። አልወሰደም። ወስዷል የምትሉ አልወሰደም የምትሉ
ምክንያቱም በስጋ መጣ ስለሚል ማለት ነው። በስጋ መጣ ስለሚል አሁን ወስዷል ብላችሁ ግማሹ የያዘው ኮብልስቶን አለ፣ አልወሰደም ብል የያዘ ኮብልስቶን አለ። ሁለቱንም አልልሽም። ሳይገናኘው በመንፈስ ቅዱስ ተጸንሶ ምን አለ? ተገኘ። ኦኬ። የዳዊት ልጅ የተባለው በደንብ ስሙኝ። የዳዊት ልጅ የተባለው በኪዳኑ በተስፋው ቃል መሰረት እንጂ በስጋው አይደለም። የዳዊት ግን ምንድነው? ልጅ ነው። በተስፋ ቃል አማካኝነት ኪዳን ያለበት ልጅ ስለሆነ ዳዊት የዳዊትን የደም ስር እንትን ስታጠኑ ማን ጋር ትደርሳላችሁ? ዮሴፍ ጋር ትደርሳላችሁ። ዮሴፍ የዳዊት ምንድነው? ዘር ነው። በተመሳሳይ ሉቃስ ጋር ስትመጡ ደግሞ ማርያም የዳዊት ምንድናት? ዘር ናት። ሁለቱም የዳዊት ልጆች ናቸው። ኢየሱስ የመጣው ከማን ነው? ከዳዊት ዘር። ከማን ነው? ከዳዊት ዘር። ኦኬ። እዚህ ጋር አንድ ነገር እናገኛለን። በነቢዩ በጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። ትርጓሜውም እግዚአብሔር ከኛ ጋር ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰዳት፣ የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙም ኢየሱስ ተብሎ ጠራው። ኦኬ። ማን ስሙ? ኢየሱስ። ኦኬ። አሁን ስሙ። በመንፈስ ቅዱስ ሳይገናኘው በፊት ተጸንሶ ምን አለ? ተገኘ። በነቢዩ ከጌታ ዘንድ እንዲህ ተብሏል፣ እነሆ ድንግል ምን ትላለች? ስለዚህ አሁን ድንግል ምን እንደምትል ትጸንሳለች ነው ያለው። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ተብሏል። ኦኬ። ኢሳይያስ ላይ ሄዳችሁ ስታጠኑ ደግሞ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው ብሎ የሆነ አንድ ልጅ እንደሚመጣ ይናገራል። አንድ ልጅ ይመጣል። ያ ልጅ ምን አይነት ልጅ ነው? ግልጽ አይደለም። አሁን ግን በገብርኤል አፍ ትንቢቱ ምን ሆነ? አካል አጋጠመውና ትርጓሜው ማለት እግዚአብሔር ከኛ ጋር። ስለዚህ አሁን የሆነ ልጅ ሳይሆን የሚመጣው እግዚአብሔር ነው የሚመጣው። እግዚአብሔር ምን እያደረገ ነው? እየመጣ ነው። ኦኬ። ዕብራውያን ምዕራፍ 10 ከኔ ጋር ሂዱ። ዕብራውያን ምዕራፍ 10። ስለዚህ ስለ ስጋው ስለ ኢየሱስ በስጋ ከዳዊት ዘር የምትለዋን ለመፍታት ነው እየሄድኩ ያለሁት። ተከተሉኝ፣ ስሙት። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር የሚያቀርቡትን በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብ በተው አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። ቁጥር 4 የኮርማዎችና የፍየሎች ደም ኃጢአትን ሊያስወግድ የማይቻል ነው። ቁጥር 5 ስለዚህ ወደ ዓለም ሲገባ ወዴት ወደዚህ ዓለም ሲገባ፣ ወደዚህ ዓለም አንድ አካል እየገባ ነው። ወደ ዓለም ሲገባ መስዋዕትና መባን አልወደድም። ስሙት። መስዋዕትንና መባን ምን አላልክም? አልወደድክም። መስዋዕትንና መባን ምን አላልክም? አልወደድክም። እሺ። ስጋን ግን አዘጋጀህልኝ። ኦኬ። በስጋ ከማን ነው? ከዳዊት ዘር ነው አይደል? አሁን መባን መስዋዕትን አልወደድክም ያለው ኢየሱስ ራሱ ነው። ወደ ዓለም ሲገባ ኢየሱስ ስጋን ምን አልክልኝ? አዘጋጀህልኝ። ስጋን አዘጋጀህልኝ ማለት የማርያምን ማህፀን ወይም ደግሞ ማርያም ውስጥ እኔን አዘጋጀኸኝ ሳይሆን ኢየሱስ እዚህ ምድር ላይ በምድር ሲኖር ሲመላለስ የተዘጋጀለት ስጋ ውስጥ ነው የገባው። በደንብ ኢየሱስ በዚህ ምድር ሲመላለስ የተዘጋጀለት ስጋ ውስጥ ነው ምን ያደረገው? የገባውና የኖረው። ኢየሱስ ከማርያም ሳይወለድ በፊት ነበረ። ታምናላችሁ? እሱ ዓለም ሳይፈጠር በፊት ነበረ። ስለዚህ አሁን የኢየሱስ ጅማሬ ከማርያም ውልደቱ አይደለም፣ ቀድሞ የነበረ ነው።
ከማርያም ምን ሲል ሲወለድ አይደለም የኢየሱስ ሕይወት የጀመረው። ገና ከዘላለም ዘመናት በፊት የነበረ እሱ አምላክ ነው። ማርያምን ራሱ የሰራት እሱ ነው። ሄሎ ማርያም በደንብ ስሙኝ። እሷ ራሱ ልታቀው በማትችል ሚስጥር፣ ለሰው ልጆች ሊገባ በማይችል ሚስጥር ዮሐንስ ሲነግረን ቃል ሥጋ ሆነ አለ። ከዘላለም ዘመናት በፊት የነበረው ያ ቃል ምን ሆነ? ኦኬ አሁን ሥጋ ሆነ ማለት አምላክ ሰው ሆኖ ሲመጣ በሥጋ እዚህ ምድር ላይ ሲወለድ የተወለደበት አወላለድ ሚራክል ነው። ግን ደግሞ በማርያም ማህፀን ውስጥ እንዴት እንደሆነ ለእኛ እንኳን በማይገባ መንገድ ለኢየሱስ ሥጋ ተዘጋጀለት። የዮሴፍ እጅ አለበት ወይ? በሥጋ ግንኙነት ሳያደርጉ ሳያቃት በፊት በመንፈስ ቅዱስ ነው የሚለው። በመንፈስ ቅዱስ ምን አለ? ተጸንሶ ምን አደረገ? ተወለደ። ኦኬ በመንፈስ ቅዱስ ከሆነ ሥጋን ምን አልክልኝ አለው ኢየሱስ? አዘጋጀልኝ። ወደ ዓለም በገባው ጊዜ ምን አዘጋጀልኝ? ሥጋን። የማንን ሥጋ? ለብሶት የሚመጣበትን ሥጋ፣ ምድር ላይ መስዋዕት አድርጎ የሚያቀርበውን ሥጋ፣ ያንን ሥጋ ምን አልክልኝ? አዘጋጀልኝ። አሁን በጥንቃቄ ስሙኝ። የእኛ ሥጋና የኢየሱስ ሥጋ ይለያያል። የሁለታችንም ሥጋ ነው፣ ግን በአንድ ነገር ይለያል። የእኛ ሥጋ ምንጩ አፈር ነው። የኢየሱስ ሥጋ ምንጩ ቃል ነው። እደግመዋለሁ። ለምሳሌ ሥጋ ይሄኛው አፈር፣ ማንኛችንም አፈር የለበስን ሰዎች ምንጩ አዳም ስለሆነ ከአዳም የተካፈለ እየተዋለደ እየተባዛ የመጣ በሙሉ መጨረሻው ተነግሮታል። አፈር ነህና አትፍሩ ተይዘ ወዴት ተነግሮታል። ኢየሱስ ግን ሃሌሉያ ገና ሳይመጣም በፊት ትንቢት ተነግሮታል። መበስበስን አታይም። አፈርስ ይበሰብሳል። አንድ ግን የማይበሰብስ ይዞት የሚመጣዋል። ሄሎ ባይዘዌ የመስራች በትንሣኤ ቀን የምንለብሰው የማይበሰብሰው ነው። ኢየሱስ የለበሰውን አይነት እንለብሳለን። መበስበስን እንዳያይ በውስጡ የኃጢአት ተፈጥሮ ሳይኖረው በመለኮታዊ ታምራታዊ አዘገጃጀት በማርያም ማህፀን ውስጥ መንፈስ ቅዱስ እንዴት እንደሆነ ሊገባ በማይችል ለሰው በካልኩሌሽን በሳይንስ ሊመጣ የማይችል ነገር እግዚአብሔር ምን አድርጓል? በማርያም ማህፀን ውስጥ ለኢየሱስ ሥጋን አዘጋጀለት። ምን አዘጋጀ? ይሄ ሥጋ የኃጢአት መስዋዕት ሆኖ ምን የሚል ነው? የሚሰቀል ሥጋ ነው። ይሄ ሥጋ ምድር ላይ ኢየሱስ እንደ መሲህ የሚያገለግልበት ሥጋ ነው። ይሄ ሥጋ እጅ ጭኖ የሚፈውስበት፣ ይሄ ሥጋ ምድር ላይ ያገለገለ ቅባት የሚያካፍልበት ሥጋ ነው። 33 ዓመት ተኩል ምድር ላይ የኖረው ኢየሱስ በዛ ሥጋ ነው። በሥጋ ከማን ዘር ነው አለን? ከዳዊት ዘር ነው። ከዳዊት ዘር ያስባለው ግን ምኑ ነው? የተስፋው ቃል እንጂ ዳዊት በግንኙነት ወልዶት አይደለም። ወደዚህ ምድር የመጣው ኢየሱስ ሥጋና ደም የተካፈለው ኢየሱስ ቃል በማርያም ማህፀን ውስጥ ምን ሆኖ ነው? አልሰማው። ምን ሆኖ ነው? አልገባኝም። ምን ሆኖ ነው? ኦኬ አንድ ትንቢት ነገራት። ወንድ ልጅ ትወልጃለሽ ሲላት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ የአባቱን የዳዊትንም ደግሞ ዙፋን እግዚአብሔር ይሰጠዋል፣ ሕዝቡንም ከኃጢአታቸው ያድናቸዋል ምናምን ሲል ለገብርኤል የመጀመሪያ የጠየቀችው ቆይ እኛ ትንቢት ስንኖርበት ስንሰማ ይኖር ነው። ቆይ አንድ ነገር እኔ ወንድ አላውቅም። በደንብ ስሙት። ጥያቄው ወንድ ምን አለ ነው? ይህ እንዴት ይሆናል? ጠይቀ። ጥያቄው ምንድን ነው? እስመ አሞን አንተ ምናምን አይደለች። ቆይ እኔ ምን አላውቅም። እኔ የማውቀው ከወንድ እንደሚገኝ ነው ልጅ። አንተ የምትነግረኝ ደግሞ ያለ ወንድ የሚገኝ ልጅ ነው። ይህ እንዴት? ጥያቄዋ አላምንም ዞር በል ሳይሆን ይህ አሰራሩን ንገረኝ ነው። ልጁ ይምጣ ግን እንዴት እንደሚሆን አሰራሩን ንገረኝ። ያለ ወንድ የሚሰራ ልጅ እንዴት ነው ነገር? የልዑል ኃይል ይመጣል፣ ይጸልልልሻል። ያን ጊዜ የጌታ ባሪያ እንደ ቃልህ አሜን ስትል
ኢየሱስ ከሰማይ ጽንስ ሆኖ ገባ ውስጧ። ቃሉን ምን አለችው? አሜን ብላ ከተተችው። ሃሎ አንዳንድ ሰው አሁን አሜን ስትል ኢየሱስ ሲነገር ውስጥ ጽንስ ሆኖ ነው የሚገባ። የሚገለጥ የእግዚአብሔር ምን አለ? ስጋን አዘጋጀልኝ። ኢየሱስ ተዘጋጅቶለት የመጣውን ስጋ ማርያም ቃል ነበር የምታውቀው። ይሄ እንዴት ይሆናል? ያለ ወንድ የሚሆን ልጅ እንዴት ነው ንገረኝ። አይደለም የልዑል ኃይል ይመጣል። የልዑል ኃይል ሲመጣ ቃሉን ነው ባንቺ ውስጥ ምን የሚያደርገው? ስጋ የሚያደርገው። እንግዲያው የጌታ ባሪያ እንዳፍ ቃል ምን ይበል? በኢየሱስ ስም ዛሬ እንደ ቃሉ ይሆንባችሁ። ከናንተ በማይጀምር የእግዚአብሔር አሰራር ቃሉ በእናንተ አካል ይልበስ፣ ስጋ ይልበስ በኢየሱስ። ኧረ አሜን። እስቲ ቃሉ በሉኝ። ህይወቴ ላይ አካል ይለብሳል። ቆይ አሁን ልሞግታችሁ። ለእያንዳንዳችን ኢየሱስ የሆነ በባሊ ደም ይዞ እያለ አይደለም እየረጨን ያለው። ደም የሚል ፊደል ነው የሰጠን። አልሰማው? ምን ደም? የኢየሱስን ደም አይቶ የሚያውቅ ማናችንም አላየንም። ግን ደግሞ ደሙ ይሾ ገብቻለሁ አለን። ደም የሚለውን ፊደል አሜን ስንል ያ ደም የሚለው ፊደል ውስጥ የኢየሱስ የደሙ ኃይል አለ። ከዛስ መጥቶ እኛን የኃጢአታችንን ምን አደረገ? አጠበ። በስራችን ቢሆን አይሆንም። ግን ያመንነው ምን አለ? በደም ታጥባችኋል ሲል ራሱን ከእናንተ ጋር አስታርቋል ሲል ኢየሱስ መስቀል ላይ መስዋዕት ሆኗል ሲል አሜን ያልነው ቃል እኮ ነው። ቃሉ ግን ኖርማል ቃል አይደለም። ውስጡ ምን አለ? የመለኮት ኃይል አለበት። ገብቶ ያንን የኩነኔ ህሊና አጥቦ እርኩሰት የሚመኘውን ማንነት አጥቦ እንዴት እንደሆነ በማይገባን የመንፈስ ቅዱስ አሰራር ከውስጣችን አጥፎ ብራንድ ኒው ያደረገን የቀደመውን ምኞት እንዳለ ከህይወታችን ላይ የገነደሰ ኢየሱስ በቃሉ አማካይነት ገብቶን። ኧረ ሃሌሉያ። ስለዚህ አሁንም ምን እየነገረ ነው? የጌታ ባሪያ እንዳፍ ቃል ይሁን ስትል ኖርማል አይደለም። ትንቢት አይደለም እየሰማች ቃሉን ስጋ እያደረገችው ህይወቷ ላይ አካል እያለበሰችው ማርያም የስ አለች። አሰራሩን ያላቀውም ነበር። የስ በመንፈስ ነው። አዎ በኃይል አይደለም። አዎ በጉልበት አይደለም። አዎ እንዳፍህ። የዕብራውያን ጻፊ ምን አለ? ስጋን ምን አልክልኝ ብሎታል አለ። ስለዚህ እግዚአብሔር ኢየሱስን ሲልከው ስጋ አዘጋጅቶ ነው የላከው። ዋራሻ ታላባራ ማዲያስ አብራዲጋ በስጋ የመላእክትን ዘር አልያዘም ማለት የዕብራውያን ጻፊ መላእክትን ለማዳን ስላልመጣ መላእክት መስሎ ክንፍ ገጥሞ ምናምን አይደለም የመጣው። የአብርሃምን ዘር ነው ያዘዋል። ለአብርሃምና ለዘሩ እኮ የተነገረ የአብርሃም ዘር ማን ነው? ይስሐቅ ማን? ያዕቆብ እያለ እኮ ዳዊት እያለ እኮ የመጣው የአብርሃምን ምን ብሎ ይዞ የአብርሃምን ዘር ይዞ መጥቶ እኮ ከአብርሃም የስጋ ልጅ እኮ አይደለም። ግን ደግሞ በስጋና በደም ሲካፈል ወንድሞቹን መሰለ። የትኞቹን? የተስፋ ቃል ወንድሞቹን። ከዛስ በእርሱ የሚያምኑ ሁሉ ወንድሞቼ ብሎ ሊጠራ ለምን? ቃል እሱ ላይ የተነገረው አይነት ቃሉን ያመኑ ሁሉ ምን ሆነዋል? ወንድሞቹ ብሎ ሊጠራ ምን አላለባቸው? አሁን በዚህ ሰዓት እኛ ነን ክው የምንለው እንጂ የሚቀድሰውም የሚቀደሱትም አንድ ጽዋ ውስጥ ከአንድ ማህበር ውስጥ ከአንድ አባል ውስጥ ሆነዋል። አንድ የተቀደሳለ አንድ የቀደሳለ እሱ የቀደሰን እኛ የተቀደስነው ሁለታችንም አንድ ሆነሃል። ከአንድ ጽዋ ሆነሃል። ሄሎ እሱ ላይ የነበረው የተስፋ ቃል ስጋ ሆኖ ሲመጣ ምድር ላይ ሲሞት መበስበስን እንዲያይ ሲጠብቁ በሶስተኛው ቀን ከሙታን ተነስቷል። ለምን? ቃል አይበሰብስም፣ አፈር ግን ይበሰብሳል። የምስራች ስሙ። ሁላችን አፈር ለብሰን የመጣ ነው። እንሞታለን ወይም ደግሞ ይሄ አፈር ምን ይላል? ይበሰብሳል። ግን ይሄ አፈር በስብሶ እኛን ከመጣሉ በፊት አንድ ቃል ወደ ህይወታችን አስገብተናል። ኢየሱስ የሚባል ያ ቃል ቀኑን ጠብቆ ከዚህ ዓለም ስትወጣ ወይ ኢየሱስ ከዋናው ሲንቀሳቀስ አለም በምጽአት ቀን አንድ ቀን ያ ውስጥ የተተከለው ቃል አበባው ይረግፋል፣ ሳሩ ይጠወልጋል፣ ስጋ ሁሉ ሳር ነው ብሎናል። ይፈርሳል ይሄ ብሎናል። ግን አንድ አለ፣ የእግዚአብሔር ቃል ግን ለዘላለም ይኖራል። አንቺ ውስጥ የተወለደው ቃል ኢየሱስ ለዘላለም ይኖራል።
ያ ድንገታውን ኢየሱስ ቢመጣ ይሄኛው የት እንደሚገባ በማናቀው ሁኔታ የማይበሰብሰው የሚበሰብሰውን ይውጠዋል ብሎ ይዋጣል። እንዴት ይዋጣል ስል ቃል አንተ ውስጥ ያለው ቃል የራሱን ስጋ ያበቅላል። አንዳንድ ሰው እንዲህ ሲል ሰምቼዋል። በቦምብ የተበተነው እንኳን ሳይቀር ኢየሱስ ሲመጣ ከያለበት ተገጣጥሞ አፈሩ እንዳለ ተሳስቦ በማግኔት ተጠባብቆ ይነሳል። አፈር አይነሳም ወንድሜ፣ አይወርስም። እሱ አይወርስም። የሚወርስ ግን አንድ አለ። በእግዚአብሔር ቃል የሚወለዱ ግን እነሱ የእግዚአብሔር መንግስት ይወርሳሉ። ስለዚህ ቃል ነው ምን የሆነው? ስጋ የሆነው ኢየሱስ በስጋ ከማን ዘር ነው? አየ የቃሉን ምንድነው ጠብቆ የመጣው? ኪዳን። የቃሉን ምን ኪዳን በስጋ ከማን ዘር ነው? እሺ እኔና እናንተ በስጋ ከማን ዘር ነን? ከዳዊት ዘር አይደል? የዳዊት ዘር ነሽ። ባይዘዌ በክርስቶስ በማመን የዳዊት ዘር ሆና። የዳዊት ዘሩ አይሁዳዊ አይደለም። የዳዊት ዘሩ ነገዱ ክራይስት ነው። አጃጋዲ ያሳብራል። ዳዊት የራሱ የሆነ ይዞት የመጣው ብቃት እናንተን የለው። እላው ላይ የተነገረ ቃል አለ። ያ ቃል ነው እሱን ምን ያደርገው? ከፍ ያደረገው። የአባቱን የዳዊትን ዙፋን ምን ይለዋል አለ። እዛ ዙፋን ላይ ሲቀመጥ ኢየሱስ ከሙታን ተነስቶ የገባው እኮ እሱ ዙፋን ውስጥ ሄሎ። ለዘላለም የማትፈርስ ምን መንግስት? የኢየሱስ መንግስት። ደግሞ የሚፈርስ መንግስት እኮ ነበረ የእስራኤል መንግስት አይደለ? የማይፈርስ መንግስት ደግሞ አለ፣ የዘላለም መንግስት። ኢየሱስ የገባው የማይፈርሰው የዘላለም መንግስት ውስጥ ነው። እሱ መግባቱና ወንበሩ ላይ መቀመጡ አይደለም። በሱ የሚያምን ሁሉ ከእርሱ ጋር አብረው እዛ ወንበር ላይ ተቀምጠው። ያ ሰው አንቺ ነሽ፣ ያ ሰው አንተ ነህ። ሲጩህና ወንበሩ ላይ በሉኝ። ከንጉሱ ጋር ተቀምጫለሁ። የዳዊት ዘር ሆኜ የቃሉ ልጅ ሆኜ በተስፋ ቃል ተወልጄ ከክርስቶስ ጋር ገብቻለሁ።